ያለኝን እንዳላይ እግዚአብሔር የሰጠኝን እንዳልቀበል በተጠራሁበት ጥሪ ልክ እንዳልገለጥ የሚያደርገኝ ብቸኛው ነገር በእግዚአብሔር ሐሳብ ላይ የተነሳ ሌላ ሐሳብ እኔው ስላለ ነው። እኔ በእግዚአብሔር መንፈስ የምመራ የእግዚአብሔር መንፈስ የእግዚአብሔር ልጅ መሆኔን ያረጋግጠልኝ የእግዚአብሔር መንፈስ ማደሪያ ሆኜ እንደ መንፈስ ፈቃድ ግን አይደለም እየኖርኩ ያለሁት ነው። እንደ መንፈስ ፈቃድ የሚኖር ሰው በመንፈስ የሥጋን ፈቃድ ይገላል። ሥጋዬ በኔ መንፈስ በኔ አስተሳሰብ ቁጥጥር ውስጥ እስካልሆነ ድረስ እግዚአብሔር በኔ ሕይወት ሊገልጠው የሚፈልገውን ነገር መግለጥ አልችልም ነው። ስለዚህ መንፈሳዊ ውጊያ ምንድን ነው? በእግዚአብሔር ሐሳብ ላይ የተነሳ በኔ ውስጥ ያለውን ሐሳብ ማፍረስ ነው። ሐሳብ የሚባለው ነገር እኛ እንደምናስበው ሐሳብ ብቻ አይደለም። መልእክት የሚያስተላልፍ ወይ ጨለማውን መንግስት ወይ የብርሃንን መንግስት የሚያስተላልፍ ዌቭ ነው። ሰይጣን የመጀመሪያው ፈተናው እግዚአብሔር እንደዚህ ብሏቸዋል እንዴ የሚል ነው። Did God say this? በነገራችን ላይ ሔዋን እግዚአብሔር እኮ ይሄን ሁሉ ብሉ ይሄኛውን ግን አትብሉ ብሎናል ለምንድን ነው ያለን ብላ አልጠየቀችው። ሰይጣን መጥቶ ነው እንዲህ ብሏቸዋል ወይ? አዎ ብሎናል። አይዴንቲቲን ኩዌስችን እንድታደርግ ያደርጋል። እግዚአብሔር የሰጠህን ፖዚሽን፣ እግዚአብሔር የሰጠህን ማንነት፣ እግዚአብሔር የሰጠህን በረከት፣ እግዚአብሔር የሰጠህን ነገር በሙሉ ኩዌስችን እንድታደርግ በማድረግ ነው የሚዋጋ። አስተሳሰብህን ነው አታክ የሚያደርገው። እግዚአብሔር ያለህን ሁሉ ካመንክ በልብም ሳትጠራጠር ካልክ በህይወትም የማይሆን ነገር የለም። እንደዛ ግን እየኖረ ያለ ሰው የለም። we're not living that reality። ፊዚክስ ሁሉ እኮ አምኗል። ባይዞይ ሐሳብህ፣ ልብህ፣ ሁሉ ነገር ኢን ዋን አላይመንት ከሆነ ሱፐርናቹራል ሰው ነው የምትሆነው ብሎ አልበርት አንስታይን ያምናል። ስለዚህ እዚህ ውስጥ የተጠቀጠቀ አርማታ አለ። ዛሬ በናዝሬቱ በኢየሱስ ስም ዲጂኖ ይዘን ገብተን በእግዚአብሔር ሐሳብ ላይ ተነሳ እግዚአብሔር ካለኝ ተቃራኒ እንዳስብ የሚያደርገኝን ሐሳብ ከፍ ባለ በሌላ ሐሳብ እናፈርሳለን። አሜን በሉ። በእግዚአብሔር ቃል ላይ እንድትጠራጠር፣ በእግዚአብሔር ኪንግደም እንድትጠራጠር፣ በራሱ በእግዚአብሔር ላይ እንድትጠራጠር፣ በፊውቸር ላይ እንድትጠራጠር፣ እግዚአብሔር የሰጠህን ነገሮች ሁሉ እንድትጠራጠር ነው የሰይጣን ዋናው ዓላማ። ብለዋል እግዚአብሔር እንዴ ይሄን እኮ አትብሉ ያለው እንደሱ እንዳትሆኑ አለች። በመጀመሪያ ይሄን በበላችሁ ጊዜ ሞትን ትሞታላችሁ ብሎ የነገረው እግዚአብሔር ለአዳም ነው። ሔዋን የለችም። እግዚአብሔር ለአዳም ሲነግረው ሔዋን አልተፈጠረችም። ሄዳችሁ አንብቦ መጽሐፍ ቅዱሳችሁ። ከዛ በኋላ ነው አስተኝቶ የፈጠረው። ስለዚህ እሷ በበላችሁ ተጠያቂ የሆነው አዳም ነው። ሚስትህን ትተህ ሄደህ ሰይጣን አናግሯት ቢጠብቅ ተጠያቂ ራስህ ነህ። ለዚህ ነው እግዚአብሔር አይታችሁ ከሆነ በመከራ ውስጥ፣ በችግር ውስጥ፣ በስቃይ ውስጥ እግዚአብሔርን የሚያመሰግኑ ሰዎች 9 ጊዜ በኢየሱስ ስም ከሚል በላይ ሰይጣን እንደሚመቱ ያውቃል እግዚአብሔር። ምክንያቱም በሰውነቱ ላይ ካለ ሪያሊቲው ውጪ ሰውየው የእግዚአብሔርን ቃል እያመነ ስለሆነ ከኑሮ ተቃራኒ እያመሰገነ ስለሆነ መንፈሳዊ ዓለም ላይ ትልቅ ተጽዕኖ ማውጣት የሚችለው እሱ ነው። ስደብና ሙት ሲባል እግዚአብሔር ሰጠ እግዚአብሔር ነሳ ከተባለ ሰማይ እንደዚህ ነው የሚለው እንዲያነሳ። ለምን? የሱ ሪያሊቲ በአይን የሚታይ የሚዳሰስ የሚጨበጥ ሳይሆን የእግዚአብሔር ቃል ነው።
እግዚአብሔር አንዳንድ ጊዜ በእኛ ፈተናና መከራ ለምን ደስ እንደሚለው ግራ እንደሚገባኝ ታውቃለህ? ምን ያደርግልሃል? እንዲሁ ሳልሰቃይ ባመሰግንህ። አይ ትክክለኛው ምስጋና እየተሰቃየ ፔን ውስጥ ሆነ እሳት ውስጥ ገብተ እግዚአብሔር ታላቅ አምላክ ነው ስትል ይኸውልህ ግዴታ መለኮታዊ ተአምር በቤት ይሆናል። ግዴታ ነው። ንጉሥ ሆይ 1000 ዓመት ንገስ ከፈለክ 10,000 ይሆነልህ። ለዚህ ላቆምከው ምስልና ላንተ አንሰግድም። እኛ የምናመልከው የዕብራውያን አምላክ ከዚህ ከሚነደው እሳት ሊያድነን ይችላል። ባያድነንም ግን እዚህ እሳት ውስጥ ገብቶ ለመቃጠል ፈቃደኞች ነን ሲሉ እግዚአብሔር እንደዚህ ያለ ለነዚህ መልአክ ሳይሆን እኔ ራሴ ወርዳለሁ አለ። አሜን አትሎም እንዴ? ለምን መሰላቸው? አጋንንት እሳት በሚል የሚያቃጥል ነገር በእግዚአብሔር ላይ ያለን እምነት መምታት ስለሆነ የፈለገው። አንተ ደግሞ ለመቃጠል ፈቃደኛ ስትሆን ከእሳት መቃጠል የበለጠ ሪያሊቲ ውስጥ ስለገባ እግዚአብሔር ግዴታ ወደሚቀጥለው ክብር ያስገባሃል። ፈተና ፒውሪፋይ ሊያደርግህና ትልቅ ሰው ሊያደርግህ እንጂ ሊያጠፋ ወደ ህይወት አያመጣም። በፈተና የሚጠፋ ክርስቲያን የለም። በፈተና ፕሮሞትድ የሚሆን እንጂ። እውነተኛ ማንነትህ በፈተና ውስጥ የምታሳየው ለእግዚአብሔር የምትሰጠው ምላሽ። እውነተኛ ማንነታችሁ ይኸውላችሁ ሰው 3 አይነት ላይፍ አለው። አንደኛው ላይፉ ፐብሊክ፣ ህዝብ ሁሉ የሚያየው ዘንጦ የሚወጣው ከረባት አድርጎ የሚወጣው አነጋገሩን ጠብቆ የሚወጣው ማንነት ነው። ሁለተኛው ደግሞ ፕራይቬት ላይፍ፣ ሰው ሳያይ ማነህ፣ በልብ ውስጥ ባለው ሀሳብ ማነህ፣ ሁሉ ነገር ተፈቅዶልህ ምን አይነት ሰው ነው? እውነተኛው ማንነትህ እሱኛው ነው። በሰው ፊት በምታሳየው ነገር እግዚአብሔር ላንተ ክሬዲት አይሰጥም። በድብቅ በስውር የምትኖረው ኑሮ እሱን። ሁለተኛ ቆሮንቶስ 10:4-5 የጦር ዕቃችን ስጋዊ አይደለም፣ ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። ቀጥል እስቲ አንብቡት ከፍ ባለ ድምፅ። አያችሁ? የሰውን ሐሳብ። የትኛውን ሐሳብ? በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አእምሮን ነው የምንማርከው። አእምሮን ሁሉ እንማርካለን። አያችሁ? አሁን የሰው ሐሳብ አለ። ምን አይነት ሐሳብ? በእግዚአብሔር ዕውቀት ላይ የተነሳ ሌላ የኔ ሐሳብ፣ እሱን አፈርሳለሁ። አእምሮ ሁሉ ለክርስቶስ እንዲገዛ ማርካለሁ። እሱ ነው መንፈሳዊ ጦርነት። ሐሳብ የሚባለው ነገር ነው የሚወራረስ ነገር ነው። አንተ ያሰብከው ነገር የሰው ውስጥ ፕሮጀክት የሚደረግ ነገር ነው። እግዚአብሔር በአእምሮ ውስጥ እንዲህ በኃይል እንዳያልፍ ግርግዳ የሆነ ሌላ ሐሳብ ማለት ነው። እንተ ራስህ እንዳታምን የሚያደርግ ሐሳብ ማለት ይተናነቃል። በቃ አንተ ጋር ያለውን እውነት እንዳትቀበል የሚያደርግ ሌላ እውነት። ስለዚህ ብዙ ውሸት በማስተማር ብዙ ውሸት አይነቶችን በመደርደር እውነት ማስተማር አይቻልም። እውነት ብቻ በማስተማር ሌሎችን ሁሉ ግን ፉርሽ ማድረግ ይቻላል። ስትሮንግ ሆልድ ወይም ደግሞ ምሽግን ለመስበር። ምንድነው ምሽግ? የታል ምሽግ? እዚህ ውስጥ ያለ ሐሳብ ነው ምሽግ። እታመማለሁ ብሎ የወሰነን ሰው ዶክተሮችን ሄዳችሁ ብትጠይቁ ልትፈውሱት አትችሉም። ስትሮንግ ሆልድ ነው። እዛ ጨለማ ውስጥ አጋንንት ቁጭ ብሏል። ምሽግ ማለት በእግዚአብሔር ሐሳብ ላይ የተነሳ ያንተ ሐሳብ አጋንንት ቆሞ አንተን ህይወትህን እንዲህ የሚያደርግበት ሌላ ሐሳብ።
መንፈሳዊ ሕግ እሱ ነው። ሰይጣን የሚጫወተው የጦር መሳሪያው ኒውክለሩ እሱ ነው። ሌብነት፣ ዝሙት፣ ርኩሰት፣ ጣዖትን ማምለክ፣ የስጋ ስራ ምናምን የተባሉት በሙሉ ሀሳብ ናቸው። ጌታ ሆይ ስለሚበላ ነገር የሚበላ አያረክስም አለ ጌታ። ከሰው ልብ ውስጥ የሚወጣ መጎምጀት ሀሳብ ነው አለ። ሰውን የሚያረክሰው ሀሳቡ ነው አለ። አይገርም? እንዲህ የሚያረክስ ነገር የለም አለ። የሚያረክስ ነገር በጠቅላላ ልብ ውስጥ የተቀመጠ ሀሳብ ነው አለ። አይገርም? ለምን መሰለ? እሱ የሰይጣን ምሽግ ስለሆነ መጥቶ ህይወትህን አታክ የሚያደርግ። አሁን በተጠና ጥናት ልንገራችሁ፣ የካንሰር ምንጭ ሆኖ የተገኘው ነገር እኮ በጣም ነው የሚያስደነግጣችሁ። ቂም በቀል፣ አላስፈላጊ ንዴት፣ ቁጣ፣ ሰው መጥላት ምናምን ናቸው የካንሰር ምንጭ ሆኖ የተገኙት። አይገርም? ጌታ ለካ ይቅር በል ሲለ ከካንሰር መንፈስ እየጠበቀ ነው። ይቅርታ አለማድረግ ግረጂዝ ከፍ ያለ እሱ ለካንሰር ምክንያት ሆኖ ይኸው ሰሞኑን እያነበብኩ ነው ያለው። ለብዙ አለመባረክ፣ ለአጋንንት ራሳችን ኤክስፖዝ የምናደርግበት ነገር ኔጌቲቭ ቶታችን ነው ማለት ነው። አንዳንድ ሰው እግዚአብሔር በተፈጥሮ የባረከው ሰው አለ። ዝም ብሎ ቀኝ ቀኝ የሚታየው ሰው አይታችሁ ታውቃላችሁ? ስለሆነ ሰው ኔጌቲቭ ነገሩ ውይ ርቦት ይሆናል፣ ውይ እንትን ሆኖ ይሆናል፣ ራሱ እንደሱ አያደርግም ነበር እባክህ ምናምን የሚሉ ሰዎች ገጥሟቸው። አንዳንድ ሰው ደግሞ ዝም ብለው ይሄን ሰውዬ ቁመቱ ብቻ ዝም ብሎ ርዝመቱ ይደብረኝ፣ በቃ የሚሰማው የሚያየው ነገር ሁሉ ኔጌቲቭ የሆነ ሰው ደግሞ አታ ምንም ነገር ብትነግሩት ከፖዚቲቭ ሳይድ ማየት የማይችል ሰው አለ። ይሄ ሰው እድሜው አጭር። ሰይጣን ዲያብሎስ ለዘላለም በእኔ ውስጥ እድል ፈንታ የለው በሉ እንደሱ ኢየሱስ። አያችሁ፣ የተለያዩ ክርክሮች፣ ውሸቶች፣ ደጋግመን የሰማናቸው ነገሮች አእምሯቸውን ውስጥ እንደ ኮንክሪት ተጋግረው እግዚአብሔር እውነት በእኛ ውስጥ እንዳይሰራ አድርገውናል። ሮሜ 12:2 የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን አለ። do not be conformed to this world but be transformed by progressively changing by the renewing of your mind ነው የሚለው። ባይዞ እንዴት focus on godly values and ethical attitudes so that you may prove what the will of God is። ይኸውላችሁ የእግዚአብሔር ፈቃድ ይሄ በጎ የሆነው ፍጹም የሆነው ፐርፌክት የሆነው መልካም የሆነውን ነገር እንድታውቁ በአእምሯችሁ መንፈስ ታደሱ። ለእናንተ እግዚአብሔር የሚያስበው ሀሳብ ፍጹም ነው፣ ደስ የሚያሰኝ ነው፣ ፐርፌክት ነው፣ ኮምፕሊት ነው። እሱን ነገር ግን እንዳታውቅ በመሃል ላይ ኮንክሪት ሆኗል። ምክንያቱም እግዚአብሔርን እንደ ምድራዊ አባት፣ እግዚአብሔርን እንደ ራስ፣ እግዚአብሔርን እንደምታውቃቸው ሰዎች እያየ ስለሆነ ይሄ አእምሮ ጌታ ሆይ በኢየሱስ ክርስቶስ ይሄ ዓለም በሚያስበው አስተሳሰብ ልክ አታስቡ ነው የሚለው። እስቲ ፓሽኑን እናንብብ እስቲ። Stop imitating the ideas and opinions of the culture around you። በዙሪያችሁ ያለውን ባህላዊ አስተሳሰብ ኮፒ ማድረግ አቁሙ። እሺ but be inwardly transformed by the Holy Spirit through total reformation of how you think። በመንፈስ ቅዱስ እርዳታ 100% አስተሳሰብህን ቀይርና ይላል። This will empower you ምን ለማድረግ to discern God's will as you live a beautiful life satisfying and perfect in his eyes። ይሄ ደስ የሚለው እግዚአብሔር ያየለ ኮምፕሊት የሆነው በጣም የሚያምር ህይወት እንድትኖር በዚህ ምድር ያለውን ፓተርን መከተል ትተ አዲስ ፓተርን ውስጥ ገባ ነው የሚለው።
ፓተርናችን ግን እኛ ሳንሆን ዓለም ነው እየሰጠን ያለው። አስተሳሰባችን በፍጹም የኛ አይደለም። አለባበሳችን፣ አበላላችን፣ የምንወዳደረው ውድድር፣ የምንፈልገው መኪና፣ የምናደርገው ነገር ሁሉ የዚህ ዓለም እንጂ ስፒሪቹዋል ሬልም አይደለም። ይህ ሰይጣን ዲያብሎስ ጴንጤን ለመዋጋት አይከብደውም። ብዙ ሰዎች አይታችሁ ከሆነ አጋንንት ከሻይላቸውም አጋንንቱ ራሱ አይታዘዝም። ልቡ ውስጥ ጥላቻ፣ ቂም በቀል፣ ሰዎችን ማጥፋት ስላለበት ወጣ ሲል ማን አንተ ይለዋል ሰይጣን። መንፈሳዊ ውጊያ የመዳን ራስ ቁር ልበሱ። የምን ራስ ቁር? የሮም ወታደር እኮ ነው እዚህ ላይ ቁር የሚያደርገው። ስለ አስተሳሰብ ነው እየተናገረ ያለው። ድኛለሁ፣ ድህነቴ ለዘላለም ነው፣ ጌታ ኢየሱስ በመስቀል ላይ ሞቶልኛል፣ የዘላለም ሕይወት አለኝ። ውሸት ካለ መንፈሳዊ ውጊያ ላይ ተሸናፊ ነው። ኦልሬዲ ወገብህ ተፈቷል። ወገብህ የምትታጠቀው በእውነት ነው። ስትዋሽ ኦልሬዲ መቀነትህ ተፈቷል ማለት ነው። ከዛስ የጽድቅ ጥሩር እኔ የጸደቅኩት በጌታ በኢየሱስ ክርስቶስ የመስቀል ስራ ብቻ ነው። የኔ ኮንትሪቢዩሽን በመዳኔ ላይ የለም። ያዳነኝ የሞተልኝ የዘላለም ሕይወት የሰጠኝ ኢየሱስ ነው። አለቀ በቃ። ከኔ ስራ ጋር የሚገናኝ የዘላለም ሕይወት የለም የሚል ምን አስተሳሰብ ነው? ከዛስ ወንጌል የማይሰራ ሰው፣ ስለ ወንጌል የማይናገር ሰው ኦልሬዲ አታክ ውስጥ ነው ማለት ነው። አኮርዲንግ ቱ ዘ ባይብል ወንጌል የማይመሰክር ወንጌልን የማያገለግል ሰው መንፈሳዊ ውጊያ ጥቃት ውስጥ ነው። የወንጌል ጫማ መጫማት አለበት። በሁሉም ላይ ጨምራችሁ የሚንቦለቦሉትን የክፉን ፍላጻዎች ሁሉ ልታጠፉ የሚችሉበት የእምነት ጋሻ አንሱ ነው። እምነትም በነገራችን ጋሻ የምንይዘው እኮ ነገር የለም። ጠላት ለሚወረውረው ሀሳብ በእምነት መለስ በቃሉ። ከዛ በኋላ ጠላትን ግን ሄደ ክልል ውስጥ የምታጠቃበት ደግሞ ምንድን ነው? ቃሉ። ኮንፌሽን ኃጢአት ነው። ኮንፌሽን ይሄ ስለ ኮንፌስ የሚናገሩ ሰዎች የፌዝ ወርድ ኦፍ ፌዝ ምናምን ብራዘር የዘላለም ሕይወት ያገኘው በኮንፌሽን። የማትናገር ከሆነ ቃሉን መንፈሳዊ ውጊያ ላይ አይደለህም ማለት። እውነት፣ ጽድቅ፣ ወንጌል፣ እምነት፣ ቃሉ እነዚህም ባላንስ ያደረገ ሕይወት ነው። ከሁሉ በላይ እግዚአብሔር በሕይወት በኃይል እንዲሰራ የሚያደርገው ልብህ። አንዳንድ ሰው ውስጥ መንፈስ ዝም ብሎ ብሎ የሚያልፈው ልባቸው አካባቢ ጤናማ ናቸው። አይገርም? እግዚአብሔር በቅንነት ልብ ይሙላችሁ። አሁን መንፈሳዊ ውጊያ እያሳየዋችሁ ነው። መንፈሳዊ ጋር ያለው አስተሳሰብ ጋር ነው። እግዚአብሔር ያለልህ እንዳይሆን ክፋት፣ ውሸት፣ ምቀኝነት፣ ክፉ ሀሳብ እነዚህን ሁሉ ተጠቅሞ ነው ጠላት አታክ የሚያደርገ ነው። በጣም ብዙ የሚጸልዩና ምንም አይነት ውጤት የሌላቸው ሰዎች ካያችሁ ልባቸው አካባቢ ችግር ስላለ ነው። the helmet of salvation ሄልሜት ድኛለሁ። ጠላት መጥቶ ማን ነው የምትለው አንተ ምናምን ሲል እኔ የክርስቶስ ልጅ ነኝ፣ ኢየሱስ ሲመጣ ነው ወስዶኝ ይሄዳል። በምን ምክንያት? በጽድቅ ጥሩር ምክንያት። ዛሬ ግን የሰማይ አምላክ እግዚአብሔር ወደ 2019 እስከ 2018 የተከተላችሁን አጋንንት የምትመቱበት መለኮታዊ ጸጋ እንዲሰጣችሁ ስለዚህ የእግዚአብሔር ፈቃድ በጎና ደስ የሚያሰኝ ፍጹም የሆነውን ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ። የእግዚአብሔር ፈቃድ በጎ ደስ የሚያሰኝ ፍጹም የሆነው በሕይወታችሁ እንዲገለጥ የምትፈልጉ ከሆነ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አስተሳሰብ አትከተሉ ነው የሚለው ቃሉ። ሉሲፈር ምንድን ነው ያደረገው? ሉሲፈር በነገራችን ላይ አንድ ኃጢአት ብቻ ነው የሰራው። እናንተ ዛሬ ራሱ 100 ሰርታችኋል። እሱ አንድ ግን ዘላለማዊ ነው። እኛ እኮ ሚሊዮን እየሰራን ነው፣ ግን እግዚአብሔር ጋር እንስቲል
እሱ የሰራው ኃጢአት ምን መሰላችሁ? ሉሲፈር ሄዳችሁ ባለፈው ሳነብላችሁ ሰውነቱ በጠቅላላ በቲዩብ ነው የተሰራው። በሴምፔር በዳያመንድ በምናምን ነው ሰውነቱ የተሰራው። እያንዳንዱ ሰውነቱ ሙዚቃ ነው የሚያወጣው። እንዲህ ሲሉ ከዛ አይ ከኔ ውበት የተነሳ ወርሺፕ ለኔ እንጂ ለእግዚአብሔር አይደለም ብሎ እኮ ነው የወደቀው። እኛ ግን የተፈጠርነው ልናመልክ ነው። የሚመለከውም ደግሞ አንድ ነው። አሜን። ስለዚህ ያ ሉሲፈር በጣም ብዙ ነገር ያውቃል። ስለ አኖይንቲንግ ያውቃል፣ ስለ ግሎሪ ያውቃል። ነበረው አኖይንቲንግ የተቀባ ነው። ግሎሪ ውስጥ ነበር የሚኖረው፣ ያውቀዋል። እዛ ውስጥ ገብተህ ኦፕሬት ካደረግክ ምን አይነት ሰው እንደሆንክ ያውቃል። በተቻለ መጠን ብር እንዳይኖርህ አይዋጋህም። እንዲያውም ሰይጣን ፕሮሚስ የሚገባው ብር ለመስጠት ነው። እንድትዝናና ይፈልጋል። መዝናናት ሰይጣን ተዋግቶ አቅም ብዙ መዝናኛዎችን እንዲያውም ይከፍታል። ናይት ክለብ ይከፍታል። ቢቾች አሉ። የፈለክበት ቦታ ሄደበት ትዝናና። ሰይጣን ከመዝናናት ጋር ተጣልቶ አያውቅም። ሀብታም ነው ሁን፣ እንዲያውም ይጨምርልሃል። ዝነኛ ነው በጣም እንዲያውም ዝና ይሰጣል አስፈርሞ። ግሎሪ ግን እንድታገኝ አይፈልግም። እሱን ያገኘ ጊዜ በህይወት የሚያስፈልገ ከሱ ውጪ እንዳልሆነ ስለሚያውቅ አእምሮን ሁሉ ፋይት የሚያደርገ ብር እንዳል ይወላችሁ። ሰይጣን ብር በማሳጣትም ብር በመስጠትም ይዋጋል። አንዳንድ ሰው ብር ሲያገኝ እንደ ሰከረ ሰው ስለሚያደርገው በዚህ ቶሎ ብር ሲያገኝ ለሚል ሰው ብር አይደለም የሚያሳጣው፣ ብር ነው የሚሰጠው። ብር ሲያጣ ደግሞ እንደ ሰከረ ሰው የሚያነጫንጨውና ተስፋ የሚቆርጠው ደግሞ ብር ነው የሚያሳጣው። ብቻ አንተን ክሬዚ የሚያደርግና ከእግዚአብሔር ግሎሪ ውጪ ሐሳብን የሚወስድ ነገር የምትወደውን ነገር ነው የሚሰጥህ። የሚዋጋህም በሱ ነው። እነሱን ሁሉ ዲናይ ማድረግ ከቻልኩስ ነው ማለት ከቻልኩስ the fullness of the glory of God will be on me። የእግዚአብሔር weight በእኔ ላይ ይበዛል። የእግዚአብሔር ደመና በእኔ ላይ ይበዛል። እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ ነው የሚለው። እግዚአብሔርም ሰማ፣ የመታሰቢያ መጽሐፍ በፊቱ ጻፈ። እኔ በምሰራበት ቀን ገንዘቦችን ስለ እግዚአብሔር ኪንግደም ሁሉ የሚያወሩ ናቸው አኖይንትዶች። ጠላት የለውም። በቃ ስልክ ስትደውል ጸሎት ይሁን፣ ስልክ ስትደውል መነሳሳት ይሁን፣ ከሰው ጋር የምትገናኘው ሰው ወደ እሳት የሚያስገባ ሰው ይሁን። ያን ጊዜ መንፈሳዊ ዓለም ያንተ ይሆናል ነው በቃ። ስለዚህ ያኛው ኦፕሬት ያደርጋል። እምቢ ካልክ ግን በቲክቶክ በምናምን ቶክ በቴሌግራም በምናምን ሐሳብ ውስጥ መርዝ ጨምሮ 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 ምሽጉን ሰርቶ አሳምሮ ይጫወትብሃል ማለት ነው። እንድትጸልይ አይፈልግም። ቃሉ እንድታነባት አይፈልግም። ከበን መንፈሳዊ ነገር ውስጥ እንድታሳልፍ እንድትውል አይፈልግም ሰይጣን። That's the problem of the anointing። መንፈሳዊ ጦርነት ሁል ጊዜ የሚያጠነጥነው ማን ነው ክብር የሚቀበለው በሚል ጥያቄ ነው። ማንኛውም ፈተና፣ ማንኛውም ውሸት፣ ማንኛውም ስደት፣ ማንኛውም ስም ማጥፋት፣ ማንኛውም ጨለማ አንተ ሪቫይቫል ውስጥ እንዳትገባ ነው። ከገባ ታመልካለህ፣ ካመለከ ክብር ውስጥ ትገባለህ። ሐሳብሽ በጣም ሪኒውድ ከሆነ you worship. If you worship, you will stay in the glory። ያንን ቦታ ስለተነጠቀ ሰይጣን አንተ እንድትገባበት አይፈልግም። የሰይጣን ትልቁ ፈተና እንዳታመልክ